የዛሬ 4 ዓመት ገደማ በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሀሳብ አመንጭነት በቀን አንድ ጊዜ እንኳን ምግብ ማግኘት የማይችሉ የከተማዋ ነዋሪዎች ንጹህ ምግብን እንዲያገኙ የሚያስችል የምገባ ማዕከል የተስፋ ብርሃን በሚል ስያሜ ስራ ጀመረ። ዛሬ ላይ በከተማዋ የተገነቡ የምገባ ማዕከላት ቁጥር ወደ 30 እየተጠጋ ሲሆን 27ኛውን የምገባ ማዕከል የትንሳኤን በዓል ከማዕከሉ ተጠቃሚዎች ጋር አብረው ያከበሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጉለሌ ክፍለ ከተማ ሽሮ ሜዳ አካባቢ ስራ አስጀምረዋል። የትንሳኤ በዓል የፍቅር በዓል ነው ያሉት ከንቲባ በዓሉ በፍቅር አብሮ መኖርንና መደጋገፍን የተማርንበት ነው ብለዋል። ከበዓሉ ዓላማ አንጻር የፍቅር በዓል ነው ማለት ነው። የድንቅ ፍቅር፣ የመዋደድ ራስን አሳልፎ እስከ መስጠት ድረስ የምናከብረው በዓል ነው። ይሄ ለሰዎች ትልቅ መልእክት አለው። በፍቅር መኖር አብሮ አንድ ላይ ተደራርቶ ተደጋግፎ በመልካም ምኞትና በመልካም ልብ አንድ ላይ እጅ ለእጅ ተያይዞ መኖርን ለኔ ብቻ ማለት ሳይሆን ለእኛ ማለትን የተማርንበት ነውና በዓሉ ለሁላችንም ልክ እንደ ዓላማው ይሆንልን ዘንድ ከልቤ እመኛለሁ። እንደ ከተማ ቁጥራቸው 30 የተቃረበው የምገባ ማዕከላት በጉለሌ ክፍለ ከተማ ብቻ 3 መድረሳቸውን ያነሱት ከንቲባ አዳነች ይህ ደግሞ መንግስት ለተለያዩ ማህበራዊ ችግሮች የተጋለጡ ዜጎችን ተጠቃሚ ለማድረግ የያዘው ራዕይ አካል ነው ብለዋል። ዛሬ 27ኛውን የተስፋ ብርሃን ምገባ ማዕከልን በዚህ መልክ ከትንሳኤ በዓል ጋራ እያስጀመርን ነው። አጠቃላይ ምገባ ማዕከሎቻችን ወደ 30 እየደረሱ ነው። ጉለሌ ላይ ቀጨኔ አካባቢ ተመልካች፣ ጧሪ፣ ደጋፊ የሌላቸው የከተማችን ነዋሪዎችን በማየት ያስጀምረናል። ከዓመት በላይ አገልግሎት ሰጥቷል። እንዲሁም ደግሞ እንጦጦ እንጨት ተሸክመው ልጆቻቸውን ሲያስተምሩ እንጨት እየለቀሙ ሲኖሩ ሲወጡ ሲወርዱ የነበሩ እናቶቻችን የእንጀራ ፋብሪካ ማዕከል የገነባንበት ጋር እዛው አያይዘን በርካታ ድጋፍ የሚገባቸው አካላትና የከተማችን ነዋሪዎች እንዳሉ ተመልክተን እንጦጦ ላይ ጨምረናል። ዛሬ ደግሞ ሽሮ ሜዳ አካባቢ በተመሳሳይ መለኪያ አስጀምረናል ማለት ነው። ይሄ የሚያሳየው መንግስታችን ለደሃ እርዳታ ለሚያስፈልጋቸው ለተለያየ ማህበራዊ ችግር በተለይም ለተጋለጡ ለአካል ጉዳተኞች ሀገራቸውን አገልግለው ተሯሩጠው ብዙ ሰርተው ሲያረጁ ሲደክማቸው አገራቸውን እየባረኩ እንጂ እያማረሩ እንዳያልፉ በማሰብ ለድሆች በጣም የቅርብ ሆኖ ተመልክቶ ችግራቸውን ለመቅረፍ የሚሰራ መንግስት ነው። የምገባ ማዕከላት ምግብ ከማቅረብ ባለፈ ፍቅርን ለዜጎች የምናጋራባቸውና ማህበራዊ ፍትህን የምናነግስባቸው ናቸው ሲሉ ነው ከንቲባ አዳነች አቤቤ የገለጹት። ይሄ ተረጂነትን ማስፋፋት የሚመስላቸው አካላት አሉ። በእርግጥ እውነት አይደለም፣ ትክክልም አይደለም። እዚህ አዳራሽ ውስጥ እንኳን ብንመለከት በርካታ አረጋውያን፣ በርካታ ለተለያየ ማህበራዊ ችግር በተፈጥሮ ቢሆን በተለያየ ምክንያት የተጋለጡ ወገኖቻችን ይገኛሉ። ኢትዮጵያ ውስጥ ብቻ ሳይሆን የትም ሀገር እንደዚህ አይነት ወገኖች እየተለዩ ይደገፋሉ። አስፈላጊው ትብብር ይደረግላቸዋል። መደገፍ ብቻ ሳይሆን ደግሞ እንደ መብትም የማህበራዊ ፍትህን የማንገስ ስራ መሰራት መቻል አለበት። ስለዚህ የሀገር ሀብት የእናንተም ነው። ካለን ተካፍለን አካፍለን አክብረን ፍቅራችንን እየገለጽን አብረን መኖር እንችላለን። የምገባ ማዕከሎቻችን ከምገባ ባሻገር ናቸው። ከምገባ ባሻገር ለዜጎቻችን ፍቅራችንን አክብሮታችንን የምንገልጥበትና ማህበራዊ ፍትህን የምናነግስበት ነውና በድጋሚ እንኳን ደስ ያላችሁ። በ27ኛው የተስፋ ብርሃን የምገባ ማዕከል ግንባታና ምግብ አቅርቦት አስተዋጽኦ ላበረከቱ አካላትም ምስጋና አቅርበዋል። ይህንን የገነባልን አቶ አብይ አበራ የአዲስ ቪው ሆቴል ባለቤት ከልብ እናመሰግናለን። ምገባውን ደግሞ ልክ ዛሬ እንደተጀመረው ሳላቋርጥ ለ1 ዓመት ወገኖቼን እመግባለሁ እኔ ያለሁ መንግስት ለዚህ አይጨነቅ ብሎን አብሮን የቆመው አቶ ወሰን አኳስ ኮንስትራክሽን ፒኤልሲ ባለቤት ነው። ከልብ እናመሰግናለን።
ይህንም በማስተባበር ውስጥ የከተማችን ምክር ቤት ተመራጭ ዶክተር እመቤት የዶክተር እመቤት ጥርስ ሕክምና ማዕከል ባለቤት አሉበት። እሳቸውንም ከልብ እናመሰግናለን። ይህንን መሬት ነፃ አድርጎ ከይገባኛል ካሳ መክፈል የሚገባውን ከፍሎ በፍጥነት ለምገባ ማዕከሉ መገንባት ሌሎች ግብአቶችንም አቅርቦ በፍጥነት ለእናንተ እንዲደርስ በማድረግ በኩል ክፍለ ከተማው ጥሩ ስራ ሰርቷል። ክፍለ ከተማውንም አመሰግናለሁ።